ቀን እንደ አውሮፓውያኑ አቆጣጠር ኦክቶበር 16 2025 ለንደን ደብረጽዮን ቅድስት ማርያም ቤተክርስቲያናችንን እናድን አባላት በሙሉ የቤተክርስቲያናችን ችግር አሁን ስለሚገኝበት ሁኔታ የተሰጠ አጭር መግለጫ። በቅድስት ቤተክርስቲያናችን አስተዳደር ግልጽነትና ተጠያቂነት ያለበት አስተዳደራዊ ሥርዓትን ለማስፈንና የአባላትን መብት ለማስከበር ስንል ከእውነት መንገድ ዝንፍ ሳንል ባደረግነው ዓመታትን የዘለቀ ጽናትና ጥንካሬ የተሞላበት ትግል በእግዚአብሔር ቸርነት መጨረሻ ላይ በእንግሊዝ ከፍተኛው ፍርድ ቤት የመጨረሻ የሆነውን ብይን አግኝቶልን ትግላችንና ውጣ ውረዳችን ሁሉ መቋጨቱን ሁላችንም የምናውቀው ጉዳይ ነው። ከዚህ የመጨረሻ ብይን በኋላም ቤተክርስቲያናችን በፍርድ ቤቱ ባጸደቀው የሲአይኦ ሕጉ መሠረት እየተመራች እንድትቀጥል ማድረግና በተጓዳኝ በተወሰኑ ካህናት ምክንያት በካህናቱም ሆነ በምዕመናኑ መካከል የተፈጠረውን መቃቃርና መከፋፈል በእርቀ ሰላም መንገድ በመፍታት ወደ ነበረው ሰላምና አንድነት መመለስ መቻል ነበር። ትክክለኛውም ሆነ ሕጋዊውና ክርስቲያናዊው መንገድ ይህ ሆኖ እያለ ወትሮም ቢሆን ከሃይማኖቱም ሆነ ከቤተ ክርስቲያን ይልቅ የራሳቸውን ሥልጣንና ጥቅም አብልጠው በማየት ቤተ ክርስቲያኗንና አባላቱን ለብዙ መከራና ችግር የዳረጉ ቅንጣት የምታክል መንፈሳዊም ሆነ ፈሪሃ እግዚአብሔር የማይታይባቸው ከልብሰ ተክህኖ በዘለለ አንዳችም ክህነታዊ ስነ ምግባር የሚባል ያልፈጠረባቸው የተወሰኑ ካህናትና ጋሻ ጃግሬ የሆኗቸው አንዳንድ ምዕመናን በእኩይ ድርጊታቸው አሁንም ድረስ ቀጥለውበት ይገኛሉ። እነዚህ ግለሰቦች አዲስ አበባ ቤተ ክህነትና ቅዱስ ሲኖዶስ ድረስ በፈጠሩት የጎጥና የሙስና ቁርኝት አማካይነት በሬ ወለደ መሰል የሐሰት መረጃና ማስረጃን ሳይፈሩና ሳይታክቱ በማቅረብ የቤተ ክህነቱና የሲኖዶሱን ወገንተኝነትና ተጽዕኖ ተጠቅመን በፍርድ ቤት ያጣነውን በዚህ መንገድ በማግኘት ቤተ ክርስቲያኗንና አስተዳደሯን መልሰን በመዳፋችን ውስጥ እናስገባለን በሚለው እምነታቸው ቀጥለውበት እስካሁን ድረስ ለአንድነቱና ለእርቀ ሰላሙ ጋሬጣ ሆነው ይገኛሉ። በዚህም መሠረት ይህንን ያልተገባ ዓላማ ያነገቡ ውሱን ካህናትና አጋሮቻቸው ምዕመናን አንደኛ ከሁለቱም ወገን የተወከሉ አባላት የሚገኙበት የሰበካ አስተዳደር ጉባኤ በየጊዜው ያወጣው የእርቀ ሰላም አፈጻጸም ዕቅድ ከአንድም ሁለት ጊዜ ቀርቦላቸው አንቀበልም በማለት ውድቅ ሲያደርጉት ሲቃወሙ ቆይተዋል። ሁለተኛ ባለፈው ዓመት ቅዱስ ሲኖዶሱ የሊቃነ ጳጳሳትን የሰላም ልዑክ ወደ ለንደን ልኮ የሊቃነ ጳጳሳቱ ቡድን 2 ሳምንታት የፈጀ ጊዜ ሁለቱንም ወገን በጋራና በተናጠል ሲያነጋግሩና ሲያወያዩ ቆይተው መጨረሻ ላይ ሁለቱም ወገን አልቀበለውም ሊለው የማይችል ፍጹም ሰላማዊ የሆነ የእርቀ ሰላም ሰነድ አዘጋጅተው ሲያቀርቡ በእኛ በኩል አባላቱን አወያይተን ባገኘነው ይሁንታ መሠረት እንደምንቀበል ስንገልጽ እነዚሁ የሰላምና አንድነት እንቅፋት የሆኑ ሰዎች ግን በእኛ ወገን ያለው ሕዝብ እርቀ ሰላሙን አንቀበልም ብሏል በሚል በመቃወማቸው ሊቃነ ጳጳሳቱ አዝነው አልቅሰው እንዲመለሱ አድርገዋል።
ሦስተኛ፣ የሊቃነ ጳጳሳቱ ልዑክ ወደ አዲስ አበባ በመመለስ የሰላም ተልእኳቸውን ውጤት ለቅዱስ ሲኖዶሱ ካቀረቡ በኋላ ባለፈው ዓመት ተሰብስቦ ለነበረው የቅዱስ ሲኖዶሱ ምልአተ ጉባኤ ጉዳዩ ቀርቦ ተገቢውን ውሳኔ ሊያገኝ ችሎ ነበር። በዚህ ጊዜ እነዚሁ የቤተ ክርስቲያኗን ሰላምም ሆነ የአባላቱን አንድነት የማይሹ ሰዎች እዚህ ከሚገኙ አባላት የተዋጣ ገንዘብ ይዘው አዲስ አበባ ድረስ በመሄድ በሚያውቁትና በለመዱት የስውርና የተንኮል መንገድ ተጠቅመው የሲኖዶሱን ምልአተ ጉባኤ ውሳኔ የሚያፈርስና ወደ ጎን የሚያደርግ ደብዳቤ አጽፈው በማምጣት በሌላቸው አስተዳደራዊ ሥልጣንና ኃላፊነት አውደ ምሕረት ላይ ወጥተው ለአገልግሎት ለተሰበሰበ ሕዝብ ደብዳቤውን በማንበብ በቤተ ክርስቲያን ውስጥ ከ12 ዓመት በፊት የተፈጠረውን የሚመስል ሁከት ለማስነሳት ሙከራ ሊያደርጉ ችለዋል። አራተኛ፣ ይህ ሁሉ ከሆነ በኋላ ሁሌም ለቤተ ክርስቲያን ሰላምና አንድነት ከመጣር ታቅበው የማያውቁት የቤተ ክርስቲያኑ አስተዳዳሪ ሆነው የተመረጡት መላከ ጽዮን ቀሲስ ደረጀና ሊቀ ዲያቆን እንግዳ በራሳቸው አነሳሽነት በሌሎች ወገኖች ካሉ 3 ካህናትና የሌላ ቤተ ክርስቲያን አገልጋይ ከሆኑ ደግሞ 2 ካህናት በመጨመር በድምሩ 7 ካህናት ሆነው ዕርቀ ሰላም ለማውረድ የሚያስችሉ ጉዳዮች ላይ መወያየት ጀመሩ። በዚህ ሳምንታትን በፈጀው ውይይትና ምክክራቸውም የሚደርሱባቸውን የመግባቢያ ነጥቦች በየጊዜው ወደ ተወከሉበት ክፍል በመውሰድ ስምምነት እያስገኙ ማቀራረብና ማስማማት ደረጃ ላይ መድረስ እንደቻሉ መላከ ጽዮን ቀሲስ ደረጀና ሊቀ ዲያቆን እንግዳ እየተስማሙበትን የዕርቅ ሰላም ዕቅድ ለእኛ ወገን ሲያቀርቡልን በእኛ በኩል ያለኑ አመራሮች ምንም እንኳ እኛ እንድንሰጥ የተጠየቅነው ቢኖርም ለሰላም ስንል ለመቀበል ስንስማማ ከነዛ በኩል የተወከሉት 3 ካህናት የተስማማንበትን የዕርቀ ሰላም ዕቅድ ለወዲያኞቹ ወገን ተወካዮች ሲያቀርቡላቸው እነዛው የተለመዱት ሰላምና አንድነት ጠሎች ካህናት አንቀበልም በማለታቸው ነገሩ በዚህ ሊቆም ችሏል። ከላይ ባጭሩ ለማብራራት በተሞከረው መሠረት እነዚህ ተቃርኖና መከፋፈል ጸብና መጠላላትን ካልሆነ የቤተ ክርስቲያንንም ሆነ የአባላቷን ሰላምና አንድነት ጨርሶ የማይዋጥላቸው ግለሰቦች የቤተ ክርስቲያኗ አባላት ለእውነት ሲሉ በገዛ ቤተ ክርስቲያናቸው ከመገልገል ታቅበው 2 ዓመት ሙሉ በደጅ ብርድ፣ ዝናብ፣ በረዶና ቸነፈር እየተፈራረቀባቸው ከዛም ለ3 ዓመት በፍርድ ቤት ክርክር በድምሩ ከ5 ዓመት በላይ ጉልበታቸውንና አእምሮአቸውን እንዲሁም በሚሊዮን ፓውንድ የሚቆጠር ገንዘባቸውን ሰውተው ያገኙትን ፍትሐዊ ብይን በተንኮልና በሙስና መንገድ ተጠቅመው በአንድ ጀንበር አፍርሰው ለነሱ የሚያመች ሁኔታን ለመፍጠር የሚያደርጉትን ጥረት አባብሰው ቀጥለውበት ይገኛሉ። በዚህም መሠረት አሁን ከቀናት በፊት እንደተገለጸልን እነዚህ በአንድ በኩል በቤተ ክርስቲያኗ ውስጥ በአንዳንድ ካህናትና ምዕመናን መካከል የተፈጠረው መጠላላትና አለመተማመን በዕርቀ ሰላም ተፈቶ ለ2 ተከፍሎ የሚሰጠው የሼሪንግ አሬንጅመንት አገልግሎት እንዲያበቃ ለዕርቀ ሰላሙ ሂደት ጋሬጣ ሆነው እያለ ገጻቸውን በመለወጥ አሁን ላይ ደግሞ 1 የሼሪንግ አሬንጅሜንቱ አሁኑኑ ያብቃ፣ 2 የቤተ ክርስቲያኑ አስተዳዳሪና የሰበካ አስተዳደር ጉባኤው ሰብሳቢ የሆኑት መላከ ጽዮን ቀሲስ ደረጀ ከአስተዳዳሪነትና ከትርስቲነታቸው ይነሱ የሚል በጠበቃ አማካይነት አዲስ ክስ አቅርበዋል። ለዚህም የሰጡት ምክንያት የአስተዳዳሪው ምርጫ በቅዱስ ፓትርያርኩ አልጸደቀም የሚል ሲሆን ይህንን ደግሞ የሀገረ ስብከቱ ሊቀ ጳጳስ ካጸደቁት በኋላ እነዚሁ ሰዎችና መሰሎቻቸው ከላይ ለመግለጽ እንደተሞከረው በቅዱስ ሲኖዶስና መንበረ ፓትርያርክ ድረስ በፈጠሩት ስውር የተንኮል መንገድ ሄደው እንዳይጸድቅ እንዳስደረጉ ልቦናቸው እያወቀ መሆኑ ነገሩን የበለጠ አስገራሚ ያደርገዋል። የክስ አቅራቢዎቹ ስም ዝርዝር የሚከተለው ነው። 1ኛ አባ ግርማ ከበደ፣ 2ኛ ቀሲስ አባተ ጎበና፣ 3ኛ አቶ ሄኖክ ገብረ ሚካኤል፣ 4ኛ አቶ አስቻለው ከበደ ናቸው። ወስብሐት ለእግዚአብሔር አሜን።